This is a look into Iran's nuclear landscape, a complex network of facilities that have long drawn international attention. ሞሳድ ስውሩን የኢራን ኒውክሌር ደረሰበት አጃኢብ ነው። አነፍናፊው ሞሳድ የኢራንን ሚስጥር እንደ ብቅል አስቶታል። ይህ የስለላ ቡድን ዛሬም ኢራንን ራቆቷን አስቀርቷታል። ለዓመታት በስውር ስትገነባ የነበረችውን የኒውክሌር ማብለያም የእስራኤል የስለላ ተቋም እንደደረሰበት ነው የተነገረው። ሞሳድ አልያዝ አልጨበጥ ብሏል። የኢራን ህዝብ 90 ሚሊዮን ነው። የእስራኤል ህዝብ 10 ሚሊዮን አይሞላም። በቆዳ ስፋትም እንዲሁ ናቸው። በወታደራዊ አቅም ምናልባት ተመጣጣኝ ሊባሉ ይችላሉ። ያልተመጣጠኑት ግን በስለላ ብቻ ነው። ሞሳድ ልቆ ተገኝቷል። ዱካ የለውም፣ ጥላ ነው። ከኢራን ሳይንቲስቶች ጋር አብሮ ይራመዳል፣ ግን አይጨበጥም። ከኢራን ጄኔራሎች ጋር አብሮ ይታደማል፣ ግን አይተኮስበትም። ለኢራኖች መንፈስ ሆኖባቸዋል። አንዳንድ የኢራን ከፍተኛ ባለስልጣናት የሌላቸው መረጃም ሞሳድ ሊኖረው ይችላል። ሞሳድን ምንም የሚገድበው ነገር እንደሌለ የሚናገረው እስራኤላዊው ዮሴም ኤሌማን እስከ ሰማይ ጥግ ድረስ መጓዝ ይችላል ሲል ገልጿል። በእርግጥም የእስራኤል ሰላዮች ምንም የሚያግዳቸው ነገር እንደሌለም በተለያየ ዘመናት ለዓለም አስመስክሯል። አሁን የኢራን አሜሪካ ጦርነት በተስፋፋበት ወቅትም የእስራኤሎቹ ሞሳድና ሺን ቤት ኢራንን አንገት ለማስደፋት ጫና መፍጠራቸውን ቀጥሏል። በእርግጥ የእስራኤል ደህንነቶች እንዳሉት ይህንን ስውር የኒውክሌር ጣቢያ ካጋዩት የኢራን ህልውና ያከትማል እየተባለ ነው። እስራኤል ወደ ጦርነቱ ለመመለስና ከአሜሪካ ጋር በጋራ በመሆን ኢራንን ዳግም ለመደቆስ የቤት ስራቸውን እየጨረሱ ስለመሆናቸውም ተሰምቷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ አደገኛውን የእስራኤል የስለላ ግኝትና የኢራንን ገመና እንዲሁም የአሜሪካ እስራኤልን አዲስ ጥምረት በጥልቀት እንዳስሳለን። እስከ ፍጻሜው አብራችሁን እንድትቆዩ እንጋብዛለን። አደገኛው የሞሳድ ግኝት። ጥላቢሱ ሞሳድ ዛሬም ፋርሶቹን እንቅልፍ ነሳቸው። ማንም አይሰማንም፣ ማንም አይደርስብንም ብለው የደበቁትን ሚስጥር ሞሳድ እየቆፈረ ያሰጣባቸዋል። የእስራኤል የስለላ መረጃ እንደሚያመላክተው ኢራን በሺዎች የሚቆጠሩ የኒውክሌር ሴንትሪፊዩጆችን በአየር ጥቃት እንዳይመቱ ጥልቅ በሆነ መሬት ስር ወደሚገኘው የፒካክስ ተራራ የዋሻ መዋቅር ውስጥ ማዛወሯን ዘ ዎል ስትሪት ጆርናል የአሜሪካና የእስራኤል ባለስልጣናትን ጠቅሶ ዘግቧል። ይህ ስልታዊ እርምጃ የተወሰደው አሜሪካ እንደ አውሮፓውያን አቆጣጠር በሰኔ 2025 የ12 ቀናት ጦርነት ወቅት የቢ52 ቦምብ ጣይ አውሮፕላኖችን ተጠቅማም የኢራንን የመሬት ስር የኒውክሌር ተቋማት ከመታች በኋላ መሆኑ ታውቋል። ሰሞኑን የሲኤንኤን የሳተላይት ምስሎች በተራራው ውስብስብ መዋቅር አካባቢ የጭነት መኪናዎች በስፋት ሲመላለሱ ማሳየታቸውን ኢራን ተቋሞቿን መልሳ ለመገንባትና ለማጠናከር እየሰራች መሆኑን ያመለክታል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በሰጡት መግለጫ ፒካክስ በቅርቡ ትልቅና ከባድ ጥቃትን ሊያስተናግድ የሚችልበት ትልቅ እድል አለ ሲሉ በይፋ ዝተዋል። ይህንን አሳሳቢ ሁኔታ ስንፈትሸው የኢራን የኒውክሌር ፕሮግራም ከምን ጊዜውም በላይ ለአየር ጥቃቶች የማይበገሩ ወደ ሆነው ጥልቅ የመሬት ስር ምሽጎች መሸጋገሩ ከዚህ ቀደም የተሰነዘሩ ወታደራዊ እርምጃዎች የሀገሪቱን የኒውክሌር ፍላጎት ሙሉ ለሙሉ ከማስቆም ይልቅ ስልታዊ መዋቅሩን ይበልጥ ሚስጥራዊ፣ ጠንካራና ተደራሽነቱ አስቸጋሪ እንዲሆን ማድረጋቸውን ያሳያል። የፕሬዝዳንት ዶናልድ ትራምፕ ቀጥተኛ የጦርነት ዛቻዎችና የኢራን ግትር የመሬት ስር ዝግጅቶች የዲፕሎማሲያዊ መንገድ ሙሉ ለሙሉ መዘጋቱንም የሚያመላክቱ ናቸው። ይህ ሁኔታ ዋሽንግተንና ቴል አቪቭ በኢራን ላይ ድንገተኛም የኒውክሌር ጦርነት ወይም መጠነ ሰፊ ቅድመ መከላከል ጥቃት የመሰንዘር እድላቸውን እጅግ ከፍተኛ ያደረገው ሲሆን በቀጠናው ላይ ሊቀሰቀስ የሚችለው አውዳሚ የኃይል ግጭት መላውን ዓለም የደህንነትና የኢኮኖሚ ስርዓት ወደ ከፋ ማዕበል ሊከተው እንደሚችል የጂኦፖለቲካ ባለሙያዎች በጥብቅ ያስጠነቅቃሉ።
ይህ በእንዲህ እንዳለ አሜሪካ ከእስራኤል ጋር በመተባበር በኢራን ላይ የጋራ ወታደራዊ ጥቃት ለመሰንዘር እያጤነች ስለመሆኑም ተሰምቷል። ኢራን ከአሜሪካ የቀረቡላትን ጥያቄዎች የማትቀበል ከሆነ ዋሽንግተን ለእስራኤል የተቀናጀ ወታደራዊ እርምጃ እንድትወስድ ፍቃድ የመስጠት አማራጭን እያየች እንደሆነ ነው የተዘገበው። የአሜሪካ ዲፕሎማሲያዊ ምንጮችን የጠቀሱ ዘገባዎች እንደሚያመላክቱት የትራምፕ አስተዳደር እስራኤል ከአሜሪካ ጋር በመተባበር በኢራን ውስጥ በሚገኙ ኢላማዎች ላይ የተቀናጀ ጥቃት እንድትፈጽም የማድረግ ነጻነት የመስጠቱን ጉዳይ በቁም ነገር እያሰበበት ይገኛል። ይህ ስትራቴጂካዊ አማራጭ በዋሽንግተን የፖሊሲ አውጪዎች ዘንድ ውይይት እየተደረገበት ያለው ዲፕሎማሲያዊ ጥረቶች ካልተሳኩና ኢራን ትርጉም ያለው ድርድር ለማድረግ ፍቃደኛ ሳትሆን ብትቀር እንደ ተግባራዊ ወታደራዊ መፍትሄ እንደሆነ ተጠቅሟል። ማንኛውም የመጨረሻ ውሳኔ የሚወሰነው ቴህራን በሆርሙዝ ወሽመጥ የሚያልፉ የነዳጅ ጫኝ መርከቦች የመዘዋወር ነጻነታቸውን ወዲያውኑ ዋስትና መስጠቷና ወደ ድርድር መድረክ መመለሷ ላይ ነው። እነዚህን ቅድመ ሁኔታዎች አለመቀበል ግን በኢራን ላይ ሌላ ተጨማሪ የአሜሪካና የእስራኤል የተቀናጀ ወታደራዊ ዘመቻ እንዲከፈት በር ሊከፍት ይችላል። አልጨበጥ ያለው ሞሳድና የኢራን ሚስጥሮች መባከን። On a winter night in Tehran, a half-ton of secret documents vanished from a nondescript warehouse. Blueprints, bomb designs. የእስራኤሉ ሞሳድ ለበርካታ ዘመናት አባላቱን ወደ ኢራን ምድር ጭምር በማስገባት ፋርሶቹን አንገት ሲያስደፋ ነው የኖረው። በቅርቡ በተካሄደው ጦርነት ላይም የሞሳድ አባላት ኢራን ውስጥ ገብተው እንደነበር ታውቋል። ዓለም እንዴት ሆኖ ልትል ትችላለች። ሁኔታው ግን ይሄ ነው። ሞሳዶች የጦርነቱ መባቻ አሊያም ደግሞ የግጭቱ ዋዜማ ላይ አይደለም የገቡት፣ ኢራን ነበር የከረሙት። ሰርገው ገቡ የሚለው አገላለጽም ልክ የሚሆነው በከፊል ነው። ምክንያቱም ሞሳድ ዜግነት የለውም። የሀገሬውን ሰው መልምሎ ነው የራሱ የሚያደርገው። ምናልባት የአንድ ሀገር ምክትል መከላከያ ሚኒስትር የሞሳድ ሰው ለመሆኑ ማረጋገጫ ላይኖር ይችላል። ምናልባት የኢራን ከፍተኛ የደህንነት ኃላፊ የሞሳድ ተከፋይ ሊሆንም ይችላል። ሚስጥሩ የሚወጣው ከዓመታት በኋላ ነው። ተቀብሮ ሊቀርም የሚችልበት እድል አለ። የሞሳድ ሰላዮች ኢራን በስቅላት ቀጥታ የምትጨርሳቸው አይደሉም። ረቂቆች ናቸው። በሮቦቶች ይታገዛሉ። ከእስራኤል ከለላን ያገኛሉ። በቴህራን ታላቅ ሳይንቲስት በጠራራ ፀሐይ መኪና መንገድ ላይ ተገሎ ሊገኝም ይችላል። ገሎ የሚሸሽ የሞሳድ ሰላይ ግን አይታይም። ድምጹም ጠረኑም ዱካውም የለም። የሐማሱ የፖለቲካ መሪ እስማኤል ሐኒዬ ለርሱ በተዘጋጀለት ዘውትር በሚያርፍበት ጥበቃው በተጠናከረበት እንግዳ ማረፊያ ውስጥ ሳለ ነበር ቴህራን ውስጥ የተገደለው። ማን ገደለው? ዛሬም እንቆቅልሽ ነው። እሱን ጨምሮ ግምቱ የኢራን ሳይንቲስቶች ከዚህ ቀደም በተጠና መንገድ በሞሳድ ተገሏል። ሞሳድ ቤቱ ቴል አቪቭ አይደለም፣ ቤቱ ቴህራን ነው። የሞሳድ መናሪያ ከቴል አቪቭ ይልቅ ቴህራን ውስጥ እንደሆነ ይገመታል። ኢራን የሞሳድን ዋና መስሪያ ቤት በቴል አቪቭ ከምትደበድብ ራሷን ብትደበድብ ጉያዋን ብታጸዳ ይሻል ነበር ይላሉ በርካቶች። በሁለት ቀን ደርዘን የኒውክሌር ሳይንቲስትና ሌላ 2 ደርዘን ጄኔራል መግደል የትኛውም ሀገር የሚያሳካው ነገር አይደለም። በዓለም ጦርነቶች እንኳን ተሰምቶ አያውቅም። በባለፈው ጦርነት የሞሳድ የስለላ መኮንኖች 2 ቁልፍ ተልዕኮ ነበረ የተሰጣቸው። የኒውክሌርና የሚሳኤል ቀጠናዎችን መሰለል አንዱ ነበር። የኢራን ከፍተኛ ወታደራዊና የኒውክሌር ሳይንቲስቶችን ማምከን ሌላው ተልዕኮ ነው። ሁለቱም ተሳክቶላቸዋል። በቅርቡ በተካሄደው ጦርነት እስራኤል በኢራን ላይ እየፈጸመችው ባለው ጥቃት የኒውክሌር መሰረተ ልማቷን ኢላማ አድርጋለች። በዋነኝነት ትኩረቷን ያደረገችው ደግሞ ከምድር በታች የሚገኙ የዩራኒየም ማበልጸጊያ ማዕከላቷ ላይ ነው። እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሆነም በሀገሪቱ ማዕከላዊ ክፍል የሚገኘውና ናታንዝ የኒውክሌር ጣቢያ የደረሰበትን ከባድ ጉዳት መቋቋም ችሏል። ሌላኛው ፎርዶ የሚባለው ማዕከሏ ደግሞ በተራራ ስር ከመሬት በታች በጥልቀት የተገነባ ነው። በመሆኑም ይህንን ከምድር በታች የሚገኝ ጣቢያ ለመምታት እጅግ ኃይለኛ የሆነ ቦምብ ያስፈልጋል። ይህ ቦምብ ያላት ደግሞ አሜሪካ ብቻ ናት። ቦምብ ብቻም ሳይሆን ስውሩን የኢራን ኒውክሌር ጣቢያ በእርግጠኝነት መለየትም የግድ ይላል። እሱን አሁን ሞሳድ ደርሶበታል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እንደሚለው የኢራን ዩራኒየም 60 በመቶ በልጽጓል። በመሆኑም የኒውክሌር መሳሪያ ለመስራት ጥሩ ደረጃ ላይ ይገኛል ማለት ነው። ሆኖም በእነዚህ በበለጸጉት የዩራኒየም ክምችቶች ላይ ሮኬት መተኮስ በጃፓን
ፉኩሺማ ወይም በቀድሞዋ ሶቪየት ህብረት ቾርኖቤል በኒኩለር ኃይል ማመንጫ ጣቢያዎች ላይ ከተከሰቱ አደጋዎች ጋር ተመሳሳይ በሆነ መጠን የኒኩለር አደጋን አያስከትልም። በከፍተኛ ሁኔታ የበለጸገ ዩራኒየም ካልበለጸገ ዩራኒየም በ3 እጥፍ ሬዲዮ አክቲቭ ጨረሮች አሉት። ሆኖም በመጠናቸው ልክ ሁለቱም በሬዲዮ አክቲቭ ጨረሮች የተሞሉ አይደሉም። ስለሆነም የአካባቢ ብክለት ችግር አያስከትሉም ብለዋል ከቾርኖቤል አደጋ በኋላ ያለው ክስተት ያጠኑትና በፖርትስማውዝ ዩኒቨርሲቲ ፕሮፌሰር የሆኑት ጂም ስሚዝ። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የአደጋና ድንገተኛ አደጋ ማዕከሉ በአካባቢው ላይ እየሰራ ሲሆን የኢራን ኒኩለር ማዕከል ያሉበትን ሁኔታና በስፍራ ያለውን የጨረር መጠን መከታተሉን እንደሚቀጥል ገልጿል። ባለፈው ጦርነት ወቅት ሞሳድ ወደ ኢራን አስርጎ ያስገባቸውና የርቀት መቆጣጠሪያ የተበጀላቸው ድሮኖችን ጠምዶ ሲጠባበቅ ነበር። ከጉዳዩ ስሱነት የተነሳም የእስራኤል የመረጃ ምንጮች ፍቃደኛ አይደሉም። እነዚህ ድሮኖች ያጠመደበት መለስተኛ የእዝ ጣቢያም ከፍቶ ነበር። አሜሪካ ሰራሽ ጀቶች ከዚህ ማዘዣ እየተጋዙ በቀላሉ ኢላማቸውን መምታት ቻሉ። ከሰማይ ተመተን እንጥላለን የሚል ስጋት ሽው ሳይልባቸው ማለት ነው። የኢራን አብዛኞቹ የአየር መቃወሚያዎች የተመቱት በጥቃቱ ጊዜ ነበር። በረጅም ርቀት ተምዘግዛጊ ሚሳኤሎች የኢራን ኤስ-300 ሚሳኤል ስርዓት ከጥቅም ውጪ የተደረገውም ያኔ ነው። የእስራኤል አየር ኃይል ትኩረቱን ያደረገው ከመሬት በሚተከሉ ራዳርና መተኮሻም ላውንቸርስ ላይ ነው። ጥቃቱ ከመጀመሩ ቀደም ብሎ እስራኤል ይህን ስርዓት ሽባ የሚያደርጉ የስለላ መኮንኖችን አሰናርታ ነበር። የሞሳድ መኮንኖች የተቀረውን የኢራን የሚሳኤል ስርዓት ለመፈረካከስ ቀደም ብለው አስርገው ያስገቧቸው ድሮኖችን በጥቅም ላይ አውለዋል። እስራኤል ጥቃት ስትጀምር ድሮኖቹ ስራቸውን እንዲጀምሩና ቴህራን አቅራቢያ ኢስፋባጅ ወታደራዊ ጦር ሰፈር ወደሚገኙት ከምድር ወደ ምድር የሚወነጨፉ ሚሳኤሎች ወደ ተጠመዱባቸው መተኮሻዎች መወርወር ጀመሩ። በዚህ ጥቃትም ድሮኖቹ የኢራን ባላስቲክ ሚሳኤሎች ወደ እስራኤል ከመተኮሳቸው በፊት ሊያወድሟቸው ችሏል። የእስራኤል መከላከያ ዝግጅት ያደረገው የከፋ ነገር ከኢራን ይገጥመኛል ብሎ ነበር። ምናልባት ኢራን ከ300 እስከ 500 ባላስቲክ ሚሳኤሎችን ልተኩስ ትችላለች በሚል ነው ስሌቱ የተሰራው። ይህን አድርጋ ቢሆን ኢራን እስራኤል ላይ ተሰምቶ የማይታወቅ ጉዳት ታደርስ ነበር። የሆነው ግን በተቃራኒው ነው። 107 tunnel entrances, 27 missile bases, 77% destroyed in a single night. ኢራን በእስራኤል ጥቃት ከተከፈተባት ዕለት አንስቶ በእስራኤል ላይ ያጸፋ ጥቃት እየፈጸመች ሲሆን አሁን ደግሞ አሜሪካ በጥቃቱ ውስጥ መሳተፏ መረር ወዳለ እርምጃ እንድትገባ ሊገፋት ይችላል ተብሎ ተሰግቷል። በመላው ዓለም ሞሳድ በሚል ስም የሚታወቀው የስለላ ድርጅት የተቋቋመው እስራኤል በመካከለኛው ምስራቅ ውስጥ እንደ ሀገር ከተመሰረተችበት ከወራት በኋላ በአውሮፓውያኑ 1949 ነው። ፍልስጤም በብሪታንያ የሞግዚት አስተዳደር ስር በነበረችበት ጊዜ የአይሁዳውያን ወታደራዊ ኃይል የሆነው አጋና የመረጃ ክንፍን መሰረት አድርጎ በወቅቱ የእስራኤል መሪ በዴቪድ ቤንጉሪያን አማካኝነት የተመሰረተው ሞሳድ ይፋዊ መጠሪያው የስለላና ልዩ ተልእኮዎች ተቋም የሚል ነው። የስለላ ተቋሙ ዋነኛ ዓላማ መረጃ መሰብሰብ፣ ስጋቶችን ማክሸፍና የእስራኤልን ደህንነት እንዲሁም የአይሁድ ሕዝብን ደህንነት ማረጋገጥ መሆኑን ድረገጹ ያመለክታል። ይህንንም ለማሳካት ሞሳድ በውጭ ሀገራት የሚካሄዱ ሚስጥራዊ ተግባራትን በማይታወቅ ሁኔታ በድፍረትና በጥበብ መከወን የሚችሉ ምርጥ የሚባሉ አባላትን እንዳፈራም ይጠቀሳል። ምንም እንኳን ሞሳድ በዓለም ዙሪያ የሚታወቅ የእስራኤል የስለላ ክንድ ቢሆንም ሀገሪቱ ያላት ብቸኛው የደህንነት ተቋም ግን አይደለም። ሞሳድ ዓለም አቀፍ ተልእኮችን ሲፈጽም ሺን ቤት የሚባለው መስሪያ ቤት ደግሞ በእስራኤል ውስጥ የደህንነት ስራን ያከናውናል። በተጨማሪም አማን የሚባለው የስለላ ተቋም ደግሞ ወታደራዊ የደህንነት ቡድኑ ነው። የሞሳድ አባላትና ሁሉም እንቅስቃሴው ሚስጥራዊ ሲሆኑ እስከ አውሮፓውያኑ 1990ዎቹ ድረስም ተቋሙን የሚመሩ ሰዎች ማንነት በይፋ አይታወቅም ነበር። በኋላ ላይ ግን የተቋሙ ዳይሬክተር ማንነት በመገናኛ ብዙሃን መገለጽ በመጀመሩ ዓለም ሊያውቃቸው ችሏል። በእስራኤል ካሉ ከፍተኛ ወታደራዊና የደህንነት ተቋማት በተለየ የሞሳድ ዋና ኃላፊ የዓለምን መንግስታዊና የሀገሪቱ ከፍተኛ ባለስልጣን አካል ይሁንታ ሳያስፈልገው በጠቅላይ ሚኒስትሩ በቀጥታ ይሾማል። ከዚህ በተቃራኒ የእስራኤል ጦር ኃይሎች ኢታማጆር ሹም እንዲሁም የሺን ቤት ኃላፊዎች ግን
በሀገሪቱ ምክር ቤት በኩል ነው ሹመታቸው የሚጸድቀው። የእስራኤል መንግስት በአመት ወደ 3 ቢሊዮን ዶላር የሚጠጋ በጀት የሚመደብለትና በአሁኑ ጊዜ 7000 የሚደርሱ ሰራተኞች ያሉት ሞሳድ በሚያከናውነው የደህንነትና የስለላ ስራ ብቃት በዓለማችን ከአሜሪካው ሲአይኤ ቀጥሎ ሁለተኛው የስለላ ተቋም እንደሆነ ይነገርለታል። ስራውን በ80 አባላት የጀመረው ሞሳድ ከባድ የሚባሉ ተልእኮችን በአደገኛ ሁኔታዎች በመፈጸም አድናቆትን በማግኘት መነጋገሪያ ከመሆን ባሻገር በርካታ የቡድን ተልእኮችና ታሪኮች ወደ መጽሐፍትና ፊልም ተቀይሯል። በተጨማሪም ብዙ የስለላ ፊልሞችና መጽሐፍት ሞሳድን መሰረት አድርገው ተደርሰዋል። ሞሳድ ኢላማ የሚያደርገው ግለሰቦችና ቡድኖችን ብቻ ሳይሆን ሀገራትንም ጭምር ነው። በተለይ ደግሞ እስራኤልን በከበቧት አረብ ሀገራት ውስጥ የሚካሄዱ አስጊ እንቅስቃሴዎችን በመከታተል አስፈላጊ ሲሆን ደግሞ እርምጃ በመውሰድም ስሙ ይነሳል። በዚህም ባለፉት ጥቂት 10 ዓመታት ውስጥ ተቋሙ የእስራኤል ጠላት ናቸው በሚባሉ ጎረቤት ሀገራት ውስጥ የተለያዩ የስለላ ተግባራትን በመፈጸም ያልታሰቡ ዘመቻዎችን አካሂዷል። ሞሳድን ምንም የሚገድበው ነገር እንደሌለ የሚናገረው እስራኤላዊው ዮሲ ሜሌማን ሞሳድ ወዳጅ ሀገራትን ቢተነኩስ፣ በግዛታቸው ውስጥ ወንጀሎችን ቢፈጽም ወይ ዓለም አቀፍ ሀገራዊ ሕጎችን ቢጥስ የእስራኤል ደህንነትን ለማስጠበቅ መደረግ ያለበት እንደሆነ ይታመናል ይላል። በሞሳድ ዙሪያ የሚያጠነጥረው ስፓይስ ኦፍ ዘ ሆሎኮስት የተባለው መጽሐፍ ደራሲም ዮሲ እንደሚለው ምንም ያህል የስለላ ተቋሙ ሀገራትንና መንግስታትን የሚያስቆጣ ድርጊት በግዛታቸው ውስጥ ቢፈጽምም ሀገራቱ ጉዳዩን አጥብቀው አይገፉበትም። በናዚ በተፈጸመው የአይሁዶች የዘር ጭፍጨፋ ምክንያት የተፈጠረው ሐዘኔታና እስራኤል ትንሽ ሀገር በመሆኗ የተነሳ የሞሳድ ገደብ የለሽ እርምጃዎች እምብዛም ተጠያቂነት ሳያስከትሉ በዚያው ይቀራሉ ይላል። ነገር ግን ከተወሰኑት የሞሳድ ዘመቻዎች ውጪ የሊባኖሱን ፍንዳታዎች፣ በኢራን የሐማስ መሪ ግድያን ጨምሮ የሚጠቀሱትን እስካለንበት ዘመን ድረስ በእስራኤል የስለላ ተቋም አማካኝነት የተፈጸሙ ጉልህ ኦፕሬሽኖችን በተመለከተ የእስራኤል ባለስልጣናት ማረጋገጫም ሆነ ማስተባበያ ለመስጠት አይፈቅዱም። በዚህም የደህንነት ባለሙያዎች እንዲሁም ጉዳቱ የደረሰባቸው ወገኖች እስራኤልንና ሞሳድን ተጠያቂ ከማድረጋቸው ባሻገር ክስተቶቹ እንዲሁ ተደፍነው እንዲያልፉ ተደርጓል። የቀጠለው የኢራን ኒውክሌር ፕሮግራም U.S. intelligence says Iran's nuclear production timeline hasn't shifted since last summer. የሳተላይት ምስሎች በቅርብ ወራት ውስጥ በናታንዝና በኢስፋን የኒውክሌር ጣቢያዎች ላይ አንዳንድ ስራዎች እየተከናወኑ መሆኑን ያሳያሉ። በኢስፋን ወደ ዋሻው ህንጻ የሚወስዱም ሁሉም መግቢያዎች አሁን የተዘጉ ይመስላሉ። ምስሎችን የተመለከተው መቀመጫውን አሜሪካ ያደረገው የሳይንስና ዓለም አቀፍ ደህንነት ተቋም አዲስ ጣሪያ ተገንብቷል ሲሎቹ በናታንዝ በሚገኘው ተቋም ላይ ጣሪያ መገንባቱን ያሳያሉ። በሲአይኤ ለመጀመሪያ ጊዜ የተተነተኑ የቅርብ ጊዜ የሳተላይት ምስሎች ኢራን ሎጋን ጋዝላ ተራራ የተባለ የመሬት ውስጥ የሚገኝ ተቋምን እያጠናከረች መሆኑን ያሳያሉ። በተጨማሪም ፒካ አክሴ ተራራ በመባል የሚታወቀው ቦታም በእስራኤል ወይም በአሜሪካ አየር ኃይል ጥቃት አልደረሰበትም። ይህ ተቋም ከናታንዝ የኒኩለር ተቋም በስተደቡብ 2 ኪሎ ሜትር ርቀት ላይ ብቻ ይገኛል። የጦር መሳሪያን ለማምረት የሚያስችል የበለጸገ ዩራኒየም ማምረት የኒኩለር ጦር መሳሪያ ከመገንባት ጋር ተመሳሳይ አይደለም። ይህንን ለማድረግ ተጨማሪ የቴክኒክ እርምጃዎች ያስፈልጋል። ባለፈው ዓመት የአሜሪካ መከላከያ መረጃ ኤጀንሲ ያደረገው ግምገማ እንዳመላከተው የእስራኤልና የአሜሪካ ጥቃቶች ከመፈጸማቸው በፊት ኢራን በወቅቱ ምናልባት ከአንድ ሳምንት ባነሰ ጊዜ ውስጥ የመጀመሪያውን የኒኩሌር መሳሪያ ለማምረት የሚያስችላት በቂ የጥራት ደረጃ ያለው ዩራኒየም ማምረት ትችላለች ተብሎ ነበር። ኢራን የበለጸገውን ዩራኒየም የጦር መሳሪያ የማምረት አቅም ለመፍጠር እየሞከረች ነው በሚል የሚቀርቡት ግምገማዎች ይለያያሉ። የዲአይ ግምገማ ኢራን የኒኩሌር ጦር መሳሪያዎችን እያመረተች እንዳልሆነ ጥርጥር የለውም። ነገር ግን ኢራን በቅርብ ዓመታት ውስጥ ከፈለገች ለማምረት የሚያስችሏትን ተግባራት አከናውናለች። ይሁን እንጂ የእስራኤል ጦር ሰኔ ወር ላይ የኢራን መንግስት ኒኩሌር ቦምብ የሚሆኑ የጦር መሳሪያዎችን ለማምረት የሚያደርገውን ጥረት የሚያሳዩ ተጨባጭ እርምጃዎች ማድረጉን የሚያሳይ መረጃ መሰብሰቡን አሳውቋል። ኢራን እስከ 2003 ድረስ የጦር መሳሪያ ዲዛይን ላይ አቅም
አዳብራ ነበር ይላሉ ገለልተኛ የጦር መሳሪያ ቁጥጥር ባለሙያ የሆኑት ዶክተር ፓትሪሻ ሊዩስ። ይሁን እንጂ የ2015ቱ የኒውክሌር ስምምነት ከፈረሰና አዲስ ስምምነት ለማድረግ የተደረጉ ውይይቶች ያለ ውጤት ካበቁ በኋላም ኢራን የጦር መሳሪያ መስራት አቅሟን እንደገና ለማዳበር እንደወሰነች ተናግራለች ብለው ነበር። በእርግጥም ኢራን በጦርነቱ መሃል እረፍት ስታገኝ ከምድር በታች የኒውክሌር ጣቢያ መገንባት ነው ስራዋ። ያ ግን ዛሬ ላይ በሞሳድ መነጽር ውስጥ ገብቷል። በቀጣይ ምን ሊፈጠር ይችላል የሚለውን ለማወቅ ምላሹ ያላቸው ጊዜና ሞሳድ ብቻ ናቸው። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።